ለምንድን ነው ማትቀበለው? ጥሪው እችላለሁ ብለሃል፣ ብቃቱ አለኝ ብለሃል፣ ኦርቶዶክስን አስተነፍሳለሁ ብለሃል፣ ዲያቆን ነኝ ብለሃል፣ ሁሉ ነገር ብለሃል። ኦኬ ከዘማርያም ጋር ተወያይ። ማን ነው? ለምንድን ነው ማትወያየው? በጥራቃ ስለሆንክ። በጣም ይቅርታ፣ ክርስቶስን ፋሽን አድርገውታል፣ ስታይል አድርገውታል። ክርስቶስ እምነት ሳይሆን ፋሽን አድርገውታል። ሲጨንቁ ኤርምያስ ኦርቶዶክስ ጠይቃኝ ነበር ገንዘብ የዛሬ 4 ዓመት። የውሸቱ ጥግ ከማስረጃው ጋር ሲመጣ ምንድን ነው ኦርቶዶክስ የውጭው ሲኖዶስና የሀገሩ ሲኖዶስ የዛሬ 6 ዓመት ነው ሰላም የፈጠሩት። የኦርቶዶክስ መነኮሳት አለባበስን ስታየው ከዓለም የተለየ ነው። የጴንጤ መነኩሴ ከተባለች ወይ ቄስ አለ። በነገራችን ላይ የጴንጤ ቄስ እንዳለ ታውቃላችሁ? የሴት ቄስ ይኖታል ኦር ነው። የጴንጤ የሴት ዲያቆን የሴት ቄስ አለ። እኔ ነብዬ ነው ከሚባል ቦርጫም ሸረሪት ይመቸኛል። ገሽልጣቸው የታባቱ ደላላዎች ናቸው እንጂ ክርስቶስን የሚያውቁት። እኔ የጴንጤ ፓስተሮች አብዛኛው የሚመስሉኝ የኢትዮጵያ አረብ ሀገር ደላሎች ነው የሚመስሉኝ። ጌታ ኢየሱስ ምስክሬ። ሌባ እንኳን ሲሰርቅ ይስማማል። እንደው ሲካፈል ሊጣላ ይችላል እንጂ ሌባ እንኳን ሲሰርቅ ተስማምቶ ነው የሚሰርቀው። እንዴት ሰው በክርስቶስ እንኳን አይስማማ? እንዴት አንዳውን ክርስቲያንም ብላችሁ አገር ምድሩን በቃ ለያዥ ለገናዥ አስቸግራችሁ የነበረው አሁን ምን ተገኝቶ ነው የምትጣሉት? እኔ ዝርዝሩን ዜና ከዘገብኩ በኋላ ነው የምትጣሉት? ዜና በዘነዘና ካረኩት በኋላ? አይዞህ ቀጥል ቀጥል አባቴ። ካልቪን ለዓለም አልሞተም ብሏል። እውነት ነው እውነት ነው አለ። ዳር ትይዛለህ፣ ዳርያስ ዳር ትይዛለህ። የሰራዊት ጌታ እግዚአብሔር ሞገስ ነው ያሳጣችሁ። በእርግጥም የካልቪንን ኢየሱስ ልሰብክ መጣ ማለት ነው። ለዓለም አልሞተም ብሎ የሚል እንዲህ አይነት ፎቃቃ ትምህርት አልታገስ። ኢየሱስ እንደዚህ አይነት ፎቃቃ ትምህርት አታስተምሩ። ካልቪኖች ሰምታችኋል፣ እየተረገጣችሁ ነው። እኔ መልእክት አስተላላፊ ነኝ። አንድነንን ፎቃቃ በላው። አንድነን በክርስቶስ ልዩነት የለንም ብለ ካልቪን ፎቃቃ ነው ማለት አይከብድም? አይ ለማወቅ ያክል ነው። እኔ ግራ ስለገባኝ ፎቃቃ አይከብድም። ግን አንድነን ካላችሁኝ በኋላ እሺ እሺ እንሄዳለን። አዎ እግዚአብሔር ልጁ ወደ ዓለም ነው ያላከው፣ ለዓለም ነው የሞተው። ዓለም በልጁ ሲያምን ይድናል፣ አይድንም ማለት ነው። ይግባባል። ታዲያ መግባባት አለ ወይ? አንዴ ቻርጀር ላምጣ። አምጣ ቻርጀር። እንጠብቃለን ብራዘር፣ እንጠብቃለን። ፎቃቃ ላይ ነን፣ እንጠብቃለን። ቻርጀር ብቻ አምጣ አንተ፣ እርግጥልኝ። አዎ ቻርጀር አምጥተህ ቻርጅ እያደረግ አንፏቅልኝ። ይሄ ሁሉ የግብጾቹ አስማትስ ቢሆን እንዴ! አንተ አስማት እኮ በጣም እንደሚዛ የሚጠነቆል ጥንቁልና እና የሚደገም ድግምት አለ እኮ። ታብ ቤተሰብ አለ እኮ። ታዲያ ለ1600 ዓመት እየተቀባበሉ የአረብ ጠንቋይን አስደግመውብን አስመትተውብን አስቀብረውብን ከሆነ በምን ታውቃለህ? ብራዘር ፕሮቴስታንት ከፕሮቴስታንት ጋር እንኳን አይባቡም በነገረ ክርስቶስ ጉዳይ አንዳንዱ ላይ። ስለዚህ አንተ ሳትግባባ እኔ አሁንም ጥያቄ ነው። እናንተ ሳትግባቡ ትላንት ማታ እህታችን ዋሽታለች። ሰላም መሐመድ ብላ ባትዋሽ ነው የሚገርመኝ። ስሟ ራሱ ሰላም መሐመድ ነው። ባትዋሽ ነው የሚገርመኝ። ደሜ እንዴን
ውሸቷ ከስሟ ነው የሚጀምረው። ሰላም መሐመድ አልተለያየንም ትላለች። አስተማሪዋ ተለያይተናል የፎቃቃ ትምህርት ነው ትላለች። አሁንም የምለው ምንድን ነው፣ ስትመጡ ወደ ክርስትና ከመጣችሁ ሰላምዬ እንዴት ነሽ? ይኸው እውነቱን አሳየውሽ አይደለ? ሲለጠልጥልሽ ኤርሚ ወንድማችን እኛ ልዩነት የለንም በክርስቶስ ያልሽው ልዩነቱን አየሽ። አንድነት በሌለበት ክርስቶስ የለም። የስሙን ብቻ ትጠሩታላችሁ፣ ተግባራችሁ ሌላ በመሆኑ ነው። ሁሉንም እያልኩ አይደለም። እኔ ችግሩ ያለብኝ ከአስተማሪዎቹ ነው፣ ከተማሪዎቹ አይደለም። ተማሪማ የተማረውን ነው የሚቀበለው። ምዕመናኑማ የምትሉትን ይቀበላል፣ ግን አትኖሩትም። ህዝቤ በአፉ ይደልለኛል ይላል። ደላላዎች ናቸው እንጂ ክርስቶስን የሚያውቁት። እኔ የጴንጤ ፓስተሮች አብዛኛው የሚመስሉኝ የኢትዮጵያ አረብ ሀገር ደላሎች ነው የሚመስሉኝ። ጌታ ኢየሱስ ምስክሬ። የአረብ ሀገር ደላሎች እንዴት ነው የሚቀፍሏች? በቃ እንደገባሽ እዛ ተሳፍረች ምናምን ነገር ኃይለኛ ስራ ሰርተሽ ተለውጠሽ ህይወትሽ ይቀይራል እንደሚሉት እዚህም በቃ የድለላ ስራ ነው። ይደልላሉ፣ ገንዘቡንም ሽክ ይደልላሉ፣ ገንዘቡንም ሽክ እንትን ይሰጣችኋል፣ እንትን ይመጣላችኋል፣ በዚህ ትወጣላችሁ፣ በዚህ ትወርዳላችሁ። በቃ ውጭ ነው ኑሯችሁ፣ የእናንተ ተቀይሯል። ትደለላለ እንደ ጉድ። ሆድን እስኪነፋ አሜን ስትል ጮኸ ቤት ትገባለ። ከዛ ምንም ነገር የለም። ስትገባ ኑሮ አንድ አይነት ነው። ምን አንድ አይነት ነው? ሁሉ ነገር አንድ አይነት ነው። የተቀየረ ነገር የለም። ስራ ስሩ ብሎ የሚሰብክ አንድ ፕሮቴስታንት የለም። ስራ ስሩ፣ በላባችሁ ነው ምድርን የምታሸንፏት፣ በላባችሁ ዓለምን በመንፈስ ነው የምታሸንፉት ብለው አይሰብኳቸው። ቤት ይሰጣል፣ ባንክ ግድ ብር ይገባላል ምናምን እያለ የሚል ወሮ በላ የበዛበት ነው። ስራ ሰርታችሁ ትቀየራላችሁ። ስራ ስሩ በርቱ የሚል የለም። ወፍ የለም። አንድ ፓስተር ሲል አትሰማው። አንድ ስራ ስሩ በርቱ ጠንክሩ የሚል የለም። ጭራሽ ባለሀብትነ ገዝታው ስንገናኝ ብር አምጣና ጸልይልሃል ይለዋል። ለነጋዴዎች የጸሎት ፕሮግራም ብሎ ያዘጋጃል። ለነጋዴዎች የጸሎት ፕሮግራም አለ፣ ንግዳችሁ በደንብ እንዲፋፋ። እንደዚህ አይነት አጭበርባሪዎችን አልቀበልም። አጭበርባሪ ናችሁ። ምዕመናኑ ያሳዝነኛል። በተለይ ምስኪኑ የደቡብ ህዝብ ተበዝብዟል። በሌለው ሀብት በሌለው ንብረት ያለውን በግብርና የሚኖረውን ምን የሚያደርገውን ለፍቶ የሚያመጣውን እጥብ ያደርጉታል። እጥብ የሸገር ልጅን አትሸውደው። ጎጃም፣ ጎንደር፣ ቡዳ ትግራዩ ምናምን አትሸውደውም። በዚህ በቸበርቻቻ አትሸውደው። ዘፈንን ኤዲት አድርገ ክርስቶስን አመለኩ ብለ አታታለሁ። መንጥሩ ያውጣልሃል። እያየው ነው። እኔ ደግሞ ገብቼ ያየሁትን ሁኔታውን ተናግሬ። ክርስትና እንደዛ አይደለም። ክርስቶስ አዳኝ ነው። አብዛኞቻችሁ ግን ሌባ ናችሁ። ክርስቶስ ምንም ጥያቄ የሌለው በደሙ የዋጀ ሁሌ የምከተለው አምላኬ ነው። በመሃላችሁ ልዩነት የፈጠራችሁ ለምን እንደሆነ ታውቃላችሁ? ለጥቅማችሁ። በተለይ ከብሉይ ኪዳን ሲጠቀስላችሁ ኮንፈርት አይሰጣችሁ። ለምን እንደሆነ ግራ ይገባኛል። ብሉይ ኪዳን የሌለበት አዲስ ኪዳን የለም። ብሉይ ኪዳን አብዛኛው ትንቢት ነው። አዲስ ኪዳን ፍጻሜ ነው። ይህንን ለይታችሁ ማታውቁ መጽሐፍ ቅዱስ ብቻ የሚለው ራሱ ቀርቶ አሁን አዲስ ኪዳን ብቻ ጀምራችሁታል። ተግባባል። አሁንም የምናገረው ያንን ነው። አሁንም የምናገረው
ቅዱሳን ጋር ጸበኛ ለምን ሆናችሁ? የእናንተ ፓስተሮች ጋር ጸበኛ ሳትሆኑ ቅዱሳን ጋር ለምን ጸበኛ ሆናችሁ? በተለይ ፕሮፌት ነን የምትሉ ፌስቡክ ላይ፣ ነቢይ ነን የምትሉ ፌስቡክ ላይ እንዲህ ሲከናወንላችሁ አየን የምትሉ እውነት ነው። ቤተ ስትገባ የታሰረ ብር ታገኛለህ። አሜሪካ ትሄዳለህ፣ አውሮፓ ትወጣለህ፣ ይታየኛል ምናምን እያለ የሚያደነቁረ ድራማውን ትዝ አለ። ስንቴ ተብላችሁ ሱዳን የገባችሁ ስንት ናችሁ? አሜሪካ አውሮፓ ትገባለህ ተብለ እስካሁን ሊቢያ የምትገረፈው ስንት ነው? በተለይ ከሚያስቀይ ነገሮች መካከል ለጸልይ የግል ጸሎትና ቻፓ የሚቀበለዋል። ለአገልግሎቴ ብር ያስፈልገኛል የሚል ብር መድረክ ላይ ይዞ ወጣ። እኔ ነብዬ ነው ከሚባል ቦርጫም ሸረሪት ይመቸኛል። ገሽ ልጣቸው የታባቱ ገሽ ልጣባቴ ይውል ብሩን ይዞት ወጣ። ብሩን ኮንፈረንስ አድርጋለሁ። ሰው ይፈወሳል፣ አጋንንት ይወጣል፣ በሽተኛ ይፈወሳል፣ ሰው ጌታን ይቀበላል፣ ሁሉ ሰው ይጽናናል። ፕሮግራሙ ሲያልቅ ሁሌ ፈንድሬዝ አደርጋለሁ። ለአገልግሎቴ የምትልኩ ሰዎች ገንዘብ ጠይቃለሁ። ለአገልግሎቴ ቻፓ ታመጣላችሁ እያለ ነው። ምን ይላል? አጋንንት ይወጣል። ራሳ አጋንንት ነህ እንኳን ልታወጣ አጋንንታ ራሳ አጋንንት ነህ። እውነቱን ልንገር ምንም የምታወጣ የለም። አጋንንት አንተ ነህ። እውነቱን ልንገር እንኳን ልታወጣ አሜሪካን ሀገር ሰይጣን የለም። አበሻው ጋር አባት ስትረስ ነው ያለው። ምክንያቱም ለቤተሰብም ለራሱም መኖር አለበት። አሜሪካ ያለ ሰው፣ አውሮፓ ያለ ሰው ለቤተሰብም ለራሱ ስትረስ ነው ያለበት። አጋንንት አይደለም። ምን ሆኖ ነው አጋንንት የሚይዘው? እብድ የእናንተን ገንዘብ ወደ ሰማይ ማስገባት ነው። የእኛ ገንዘብ ሚኒስቴር እኔ እግዚአብሔር ገንዘብ ያዥ ነኝ አለ እኮ። የእናንተን ገንዘብ ወደ ሰማይ የምናስገባው እኛ ነን ነው። ይደገም ይደገም። ይህማ መደገም አለበት። ስሙልኝ እንዴት እንደሚገሸልጠዋል። የእናንተን ገንዘብ ወደ ሰማይ ማስገባት ነው። ከዛ ስለ ባንክም ኤክስፕሌን ያደርጋል። ወደ ባንኩም እንሄዳለን። ባንኩ ስታመጣ እንደሚከትልህ እኔም እከትልሃለሁ። ለምን ባንክ አትሰራም? ባንክ ለምን አትሰራም? ሄኖክ ባንክ ብትሰሪ ያዋጣሻል። የእውቀት የለም ልፍለፋ እንጂ ቁጥር ላይ ምናምን አታውቅም። አሜን በል።
እና ልነግራችሁ የምፈልገው እነዚህ ናቸው። እነዚህ ሌቦች ናቸው። ምንም የሚያደርጉት ክርስትና እናውቀዋለን ብለው የሚሰብኳችሁ ሌቦች፣ ወሮ በሎች፣ ክርስትናን የሚያበላሹ ከገንዘብ ጋር በተያያዘ እንሰብካለን የሚሉ ናቸው። ብዙዎቹ በቤተ ክርስቲያን ደረጃ አይደሉም፣ የራሳቸውን ቸርች ከፍተው ነው እንደፈለገው የሚሆኑት። እና አዝናለሁ። ሰው ግን አልኩ የደቡብን ልጅ ታታለዋል፣ የአዲስ አበባ ልጅ አታታለውም። እንደዚህ ብለህ በፈጣጣ ገንዘብ ጠይቀኸው ልጸልይልህ ባናት ተተከል ነው የሚል፣ ሳይፈራ ነው የሚል። ፓስተሩን ነብይሁን ምኑን ባናት ተተከል የሚል መሴጅ አለ። ክርስትና ዝርፊያ አይደለም። ክርስትና ስለ ስጋ ሳይሆን ስለ ነፍስ ነው የሚያስወራ። እና ብዙ ጊዜ ባየ ነው ይህንን ነው ምንለው። ብዙ ጊዜ ተግባባን። ብዙ ጊዜ ባየ ነው ይህንን ነው ምንለው። አሁንም የምለው ምንድን ነው? አሁንም የምለው ክርስቶስ እውነተኛ አምላክ ነው። በደሙ ያዥን፣ ለክርስቲያኖች በሙሉ በደሙ ያዥን ነው። በግለሰብ ደረጃ ሀብትን ያፈሩ ወጠጤ ፓስተሮች ከጌታ አይደሉም። ወጠጤ ሌቦች ናቸው። እኔ አብሮ አደጎቹን አውቃቸዋለሁ። የሄኖክን ዱርዬ የተባለ ወሮ በላ የነበረ ክፍት የስራ ቦታ ፓስተርነት እንደሆነ አውቆ ይገባል። ጠይቀው፣ ራሱ ታሪኩን ይነግርሃል። ሰፈሩ ዝናቡ የተባለ ሰው ዘራፊ የነበረ ሰው ከሚዘርፍ ለፍልፎ ገንዘብ ማግኘቱን የመረጠው ሌላ ነገር የለም። አልተማረም። ከዛኛው ህይወቱ አልተማረም። ክርስቶስ ባረከኝ አትበሉ። ክርስቶስ በገንዘብ ሳይሆን በመንፈስ ቅዱስ ነው የሚባረከው። አሳ አጥማጆቹን ክርስቶስ ያላቸው ምንድን ነው? ሰውን እንድታጠምዶ አረጋቸዋለሁ ነው ያለው እንጂ ገንዘብ እሰጣቸዋለሁ አላለም። ሌላው ሐዋርያቶቹ እኛስ ተከተልን ምንድን ነው የምናገኘው ብለው ነው የጠየቁት። ሁሉን ነገር ጥለው ወደ ክርስቶስ መጥተዋል። ምንድን ነው ያላቸው? የማቴዎስ ወንጌል ምዕራፍ 19ን አብረን እናውጣውና ምንድን ነው ያላቸው? ስለ ገንዘብ ነው ያወራቸው? ስለ ዓለም ላይ መሽከርከር ነው ያወራቸው? ባንክ ገንዘብ አምጣልኝ ሰጣችኋለሁ ወደ ላይ ትልካላችሁ ነው ያላቸው ወይስ ምንድን ነው ያላቸው? እስቲ አብረን እናንበው። መጽሐፍ ቅዱስ ምን ይላል? ሌቦቹ ምን ይላሉ? ምዕራፍ 19 የማቴዎስ ወንጌል ነው የሚናገረው። ከዛ በፊት ይኸው ራሱ መጽሐፍ ቅዱስ ይናገራል። ምን ይላል? ሀብታሞችን ነው የሚለው። ኢየሱስም ምዕራፍ 19 ቁጥር 1 ላይ ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጠህም ተከተለኝ አለው። ከዛ ምን አለ ባለ ሀብቱ? ጎበዙም አለ ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ይላል። አሁን ፓስተሮቹ እንደዚህ በቪየት የሚሄዱት ሱፍ የሚቀያይሩት ቪላ ከ1 2 3 4 ቪላ ያላቸው እነሱ እሱን ጥላችሁ ተከተሉ ክርስቶስ የሚባሉ ይቅርብኝ ነው የሚሉት። አንዳቸውም እሺ ብለው አይከተሉትም። አንዳቸው የሚፈላሰሱት በሙሉ ጣሉና እሱም ተከተሉት ቢባሉ አይከተሉትም። ተግባባን? ከዛ ወዴት እንሄዳለን? ወደ ታች እንወርዳለን። ወደ 27 ላይ 19 27 ማቴዎስ ወንጌል 19 27
እናንተ ፓስተሮቻችሁን ጠይቁ። ሁሉንም ተዉና ላውግሻ እንዴና አባቴ ሁሉንም ተዉና ክርስቶስን ተከተሉ። ክርስቶስ ገንዘብ ሲቃርሙ አልነበሩም የእሱ ሐዋርያቶች። እናንተ ገንዘብ ለምንድን ነው የምትቃርሙት ብላችሁ ብትጠይቁ መልሳቸው በፍጹም ክርስቶስ ከሚለው ጋር የሚገናኝ አይደለም። እና 27 ላይ ምን ይላል? በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተል፣ ሁሉንም ገንዘቡንም፣ ሀብቱንም፣ ንብረቱንም፣ ቤተሰቡንም ሁሉንም ትተው ተከተሉት። ተከተልነ እንኪያስ ምን እናገኝ ይሆን አለው። ምን አለው? ኢየሱስም እንዲህ አላቸው፣ እውነት እውነት እላቸዋለሁ የተከተላችሁኝ በዳግመኛ ልደት ይላል። የፍርድ ቀን ማለት ነው። ዳግመኛ ክርስቶስ በሚመጣበት ጊዜ ማለት ነው። ምን ይላል? በዳግመኛ ልደት የሰው ልጅ በክብሩ ዙፋን፣ የሰው ልጅ ማለት ኢየሱስ ክርስቶስ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። እንግዲህ በዙፋኑ ላይ ኢየሱስ ክርስቶስ በሚቀመጡበት ጊዜ እነዚህ አብሮት የተከተሉት ለፍርድ ይቀመጣሉ። ምክንያቱም 12ቱ ከይሁዳ በስተቀር 11ዱ ደቀ መዛሙርቶች 12 ሆነዋል። ቶማስን አስገብተው ማለት ነው። 12ቱ ምን ያደርጋሉ ማለት ነው? ሲያስተምሩ ነበር፣ ወንጌልን ሲሰብኩ ነበር። ስለ ክርስቶስ አዳኝነት፣ ስለ ክርስቶስ ቸርነት፣ ስለ ክርስቶስ መሐሪነት ሲመሰክሩ ነበረ። ስለዚህ ገስወት ጂምሻይ ገስዋት እነዚህ ሰዎች ስለመሰከሩ በክርስቶስ ማመን አምኖ መጠመቅ እንደሚያድን ስለመሰከሩ ገስዋት እነዚህ ሰዎች ለፍርድ ያደርጋሉ። ቶማስ ይቅርታ፣ ማቴዎስ አልኩኝ፣ በጣም ይቅርታ። ቶማስ ማለቴ ነው። ቃል ሰንጥቁ፣ አይዞ ቶማስ ማለቴ ነው። የስሞች ስህተት እንትን ብዬ ነው፣ ይቅርታ። ስለዚህ አሁን የምናገረው ምንድን ነው? የኢየሱስ ክርስቶስ ትምህርት ሁሉን ትተን ተከተል። የኔ ናርዶስ ብላ ስትዘምር እዚህ ጋር ሁሉን ትቼ ብላ ነበር የዘመረችው። ዘርፌ እናንተ አሁን ቻፓ ይዤ ነው የምትለው። ሁሉን ትቼ የሚለው ቀርቷል። ሁሉን ትቼ ተከተል። ተግባባን። ስለዚህ አሁን ግን ቻፓ ይዤ ነው የምከተል ነው። አሁንም ነው የምለው። አሁንም የምናገረው ምንድን ነው? ለማጭበርበር ለማታለል የክርስቶስ ስምን ብቻ። አሁን ቲክታክ ላይ ብትሄዱ አሽሙር ነው የሚናገሩት። ላስታውሰዎቹ ብዬ ነው ኢየሱስ ክርስቶስ ያድናል። ምን ማስታወስ ያስፈልጋል? ክርስቲያን የሆነ በሙሉ በክርስቶስ ያምናል። ሙስሊምን ስበካ። ክርስቲያን የተባለ ኦርቶዶክስ ብትለው፣ ካቶሊክ ብትለው፣ ዘንጥ በክርስቶስ ብትለው፣ ካልቪኒስት ብትለው፣ ፔኔኮስታል ብትለው፣ ሉተራን ብትለው ኦል ዴይ በክርስቶስ ያምናሉ። ማንን ነው የምታስታውሰው? ማንን? ሌላው ኦርቶዶክስን ለመጣል ስትሄድ የግብፅን ኦርቶዶክስ አስባችሁታል? የእስራኤል ኦርቶዶክስን አስታውሳችሁታል? እንዳለ ታውቃላችሁ? የራሽያ ኦርቶዶክስ እንዳለ ታውቃላችሁ? የአርሜኒያን ኦርቶዶክስ እንዳለ ታውቃላችሁ? የህንድ ኦርቶዶክስ፣ የሌሎችም ዓለማት ኦርቶዶክስ እንዳለ ታውቃላችሁ? ወይስ ዓላማችሁ ምንድን ነው? ኦርቶዶክስን እንስበካት ክርስቶስን እያላችሁ በየጊዜው የምትደነፉት አያችሁ? እውቀት አለመኖሩ ምን ያደርጋል? በእጅ የያዙት ወርቅ እንደ መዳብ ይቆጠራል። የሆነ ሰው የሆነ ነገር ጽፌ ያየው ኦርቶዶክሶች ምንድን ነው ያሉት? ኦርቶዶክሶች ከመካነ ኢየሱስና ከሉተራን ጋር ተመሳሳይ ነን ብላችኋል እና ለምን ወደ እነሱ አትገቡም ብለው የሆነ አንድ
እብድ ጻፈች መሰለኝ። እና እኔ ልንገራችሁ ወደ ኦርቶዶክስ እነሱ ይምጡ እንጂ ወደ ቁልቁል ኦርቶዶክስ አትሄድም። ይሲ ዘ ዲፍረንስ። እነሱ የወጡት ከኦርቶዶክስ ከካቶሊክ ምናምን ነው በሙሉ የወጣው ከቁላ የወጣው ከኦርቶዶክስ ነው። አንተነ ሳትከውን ትምህርት ተምረ መመለስ ያለብህ እንጂ እሷ ልክ ነበረች። ጥምቀት ለመዳን ነው ስትል ኦርቶዶክስ ልክ ነበረች፣ አልሳተችም። ቁርባን ለመዳን ነው ስትል የዘላለም ሕይወት ማግኛ ነው ስትል አልሳተችም ነበረ። ስታችሁ ወጣችሁ ታፈንግጣችሁ እናንተ ነበረ። እናንተ ስታችሁ ከወጣችሁ ትምህርቱ ገብቷችሁ በእናንተ ውስጥ ካስገባችሁ ማለት እናንተ ናችሁ መመለስ ያለባችሁ። ዶምነትን እንኳን አትለዩ። ያንን እንኳን መለየት አልቻላችሁ። ኦርቶዶክስ አልሳተችውም ነበረ። ቁርባኑን ጥምቀቱም ከክርስቶስ ጋር ሕያው የሚሰጥ ዘላለም ሕይወት የሚያስገኝ መሆኑን ያመነች ናት። አንተነ እዚህ ጋር ስተ የወጣው አይደለም ብለው ወጣ፣ ተፈራገጥክ፣ ምን አልክ? ከዛ ስታስቡት መካነ ኢየሱስ አይ የህፃናት ጥምቀት ትክክል ነው ማለት ጀመር። ሉተራንም ማለት ጀመርክ። ከዛ በኋላ አይ ከኦርቶዶክስ ጋር ራስ ተመለሳ። አንተ ነው የሳትከው። ስለዚህ ብዙ ጊዜ ችግራችሁ እናንተ ምንድን ነው? ስህተታችሁን በሙሉ ኦርቶዶክስ ላይ ለመለጠፍ። ሌላው ጴንጤ ዓለማዊ አይደለንም አላችሁኝ። ልቀበል። ኦኬ ልቀበል። ዓለማዊ አይደለም። ዊግ ምንድን ነው? ለማን ብላችሁ ነው የምታደርጉት? ዊግ የዓለም ነው እንግዲህ እስከማውቀው። ጥፍር ቀለም የዓለም ነው። ሜካፕ የዓለም ነው። የአይን ጭገር የዓለም ነው። እሷንም ተዋታ። የአራድዬ ልጆች አይደላችሁ? ለምን አተውትም? እሱን ታዲያ ዊጎ የዓለም አይደል? ለዓለምን ለማስደነቅ አይደል? ዓለምን ለማስደመም አይደለ? የትኛው የኦርቶዶክስ ዘማሪ ሴት ናት መዝሙር የምታረግ ዊጓን ሜካፓን ምንዋን አድርጋ መዝሙር የምታወጣ? ዘግቡኛ። በጅንስ በምን በቡታንታ በቢኪኒ ሆናችሁ አይደል ምናችሁ? ስለዚህ ዓለምን በጣም ነው የምትወዷት። የዓለምን ነገር ሪሚክስ ነው ያደረጋችሁት። ሌላ ልዩነት የለውም። ከዓለም ጋር የሚለይ ምንም ነገር የለም። በአለባበስ ብትሄድ በምን ብትሄድ የኦርቶዶክስ መነኮሳት አለባበስን ስታየው ከዓለም የተለየ ነው። የጴንጤ መነኩሴ ከተባለች ወይ ቄስ አለ። በነገራችን ላይ የጴንጤ ቄስ እንዳለ ታውቃላችሁ? የሴት ቄስ ይኖታል ኦር ነው? የጴንጤ የሴት ዲያቆን የሴት ቄስ አለ። ገብቼ ነው ያወቅኩት። ቤተሰብ አረን ነው። ጌታ ኢየሱስ ምስክሬ። የሆነ ጊዜ ነው ተደወለልኝና የሆንዬ በጣም ነው የምንወድ ምናምን ተባልኩና እንኳን ወደ ጌታ መጣ ቄስ ነኝ አለች። ቀልቤ ግፍፍ ሰምታ አታውቅም አለችኝ። ኧረ በጭራሽ የሴት ቄስ ደግሞ ምንኛ ነው አልኳት። አዎ አለ። ቀልባችሁ አይገፈፍ ግፍፍ። የሴት ቄስ ምንም ችግር የለው። ልላችሁ ቆይ በደንብ አትሳቁ እንጂ ቀስ እያላችሁ ለበኋላም እንዲሆን ነው። እና የሴት ቄስ ሆና በጅንስ ነው የምትሄደው። የሴት ቄስ ሆና በሱሪ ነው የምትሄደው። በታይት ታይት በቀበቶ አባቴ ምን ችግር አለው ይለዋል። ምን ችግር አለ? ታብታብ ኮምፒሊንግ ጌታ ሆይ ማረን ነው፣ አድነን ከማቱ ነው። ሌላው የምጠይቀው ከጸሎቷ እንኳን ሌላው ትቅር። እሺ እመቤታችን ቅድስት ድንግል ማርያም ሆይ ምናምን የሚለው ይቅር፣ ዋቴ ነው ይባል። እንደው ስትጸልዩ ብሎ ኢየሱስ ክርስቶስ እንኳን አባታችን ሆይ በሰማያት የምትኖር ብላችሁ ጸልዩ ብሏል። እናንተ ቤት አንዱ በሱ ጸልዩ አያውቅም። ራሱ ክርስቶስ መጥቶ ነው ያለው። እንግዲህ ክርስቶስ ያስተማረውን ትምህርት እንኳን አይቀበሉትም። አይገርም?
ራሱ ክርስቶስ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁ ምድር ትሁን ብሎ ራሱ መጽሐፍ ቅዱስ ላይ እንዴት እንደምንጸልይ ተናግሯል ኢየሱስ ክርስቶስ። there is nothing like that, never። ይሄ ነገር ያለው ኦርቶዶክስ ቤት ብቻ ነው። ኦርቶዶክስ ቤት ብቻና ብቻ ነው ያለው ይሄ። ስለዚህ እንደ ፐዝል እንደ ዳማ ጨዋታ ወይም ቼዝ እያመጣው ትክክለኛዋን ነገር ቁጭ ቁጭ አደርግልሃለሁ። ሲፋቅ ፋቅ እያደረግ ስትሄድ ወዴት ትሄዳለህ? ሳትፈልገው ወደ ኦርቶዶክስ ጋር ትመጣለህ። በሳቅ ከሚገለኝ ነገር እንደው ድርሳታ እናትና ገድላትን እኮ ቢተውልን ኦርቶዶክስ እንሆናለን ይለዋል። ተዋቱን የጠየቀ የለም። ኦርቶዶክስ ያለችው እኛን ተውና የራሳችሁን ስበኩ ነው ያለችው። ሁኑልን አላለችው። ነቨር ማንንም አልጠየቀችም። ኦርቶዶክስ ኑ ወደ እኛ ቤት ምን አትልም። ኖ ራሳችሁን ችላችሁ ስበኩ ነው ያለችው። ስበኩ፣ ራሳችሁን ችላችሁ ስለ ራሳችሁ እምነት ስለምትፈልጉት ስበኩ። ለምን ትጣላላችሁ? አንድ አትሆኑ። ኤርሚያስ የሚሰብከውን ኤፍሬም አይሰብከውም። ኤፍሬም የሚሰብከውን ማይሰብከውም ዳዊት አይሰብከውም። ዳዊት የሚሰብከውን አማንሻሎም አይሰብከውም። የተለያየ ነው። ትጋጫለህ፣ ትላተማለህ። እሱ የሚሰብከውን ሜሎስ አይሰብከውም። ሜሎስ የማይሰብከውን ዳንኤል አይሰብከውም። ዳንኤል የማይሰብከውን ቤካ አይሰብከውም። አይገናኝም። ስለዚህ ምን አይሆኑም ማለት ነው። በራሳቸው መገናኘት ስለማይችሉ ባቢሎናውያን ስለሆኑ ስለሚፈራርሱ ቋንቋቸው የተለያየ ስለሆነ በአንድ ቋንቋ እያወሩ መግባባት ስለማይችሉ ገስዋት ፎከሳቸው ይነዋት እኛ እንዳለን እንሁንና ኦርቶዶክስ ላይ እንዝመትባል ነው ጭውውቴው። ጨዋታው እንደሱ ሲጨንቀው ምን አለ? ሲጨንቀው ኤርምያስ ኦርቶዶክስ ጠይቃኝ ነበር ገንዘብ የዛሬ 4 ዓመት። የውሸቱ ጥግ ከማስረጃው ጋር ሲመጣ ምንድን ነው ኦርቶዶክስ የውጭው ሲኖዶስና የሀገሩ ሲኖዶስ የዛሬ 6 ዓመት ነው ሰላም የፈጠሩት። ዶክተር አብይ አሜሪካን ሀገር መጥቶ ኢትዮጵያ ካሉት ጋር አስማምቶ ሰላም ያስፈጠረው የዛሬ 6 ዓመት ነው። አንተ የዛሬ 4 ዓመት አሜሪካ ባለ ሲኖዶስ ገንዘብ ይላክልህ ስልክ ቁጥር እቀበላለሁ ተባብዬ ተደዋወልኩ ትላለህ። ስለዚህ ይህንን ነው የምለው። ሌላው የሴት ቄስ አለ እንዳልኳችሁ ታይት በቀበቶ አድርገው የሚዞሩ ቄሶች አሉ። እነሱ ጋር ሜካፕ ይፈቀዳል። እነ ፓስተር ዳዊትም ሲያስተምሩ አይታችኋል። ሴቶች ተቀባብታችሁ ነው፣ ፋራቱ ነው፣ እየተቀባባችሁ ነው። ጥፍር ቀለም ተቀቢ ፏፈሽ በይ ምናምን እያለ ነው የሚያስተምረው። ፋርነት አይደለም፣ ሃምብልነት ክርስትና። በእውነት ነው የምልህ ስትገባ ጴንጤ ቸርች አብዛኛው አለባበስ የሴቶቹ የሆነ ሰርግ ወይም ዴት ምናምን ሊወጡ የመጡ ነው የሚመስለው እንጂ ጌታ ቤት የሚሄዱ አይመስሉም። ጌታ ኢየሱስ ምስክሬ። እየዋሻው ከሆነ ራሳችሁ የፕሮቴስታንት እህቶቼ መናገር ትችላላችሁ። ሴት ደግሞ ፉክክር ይወዳሉ። በቃ ተኳኩለው ለመታየት እንጂ እውነት ጌታን ለማምለክ አይመስልም። ፉክክር ስላለ ማለት ነው። ግን የሚሸፈን ነገር ቢኖር ሞር ፎከሱ ጌታ ጋር ቢሆን እንደዛ ሜካፕ ተቀብቶ ለጌታ አይኬድም። እኔ ምንኛ ላንጉጭ እንደሆነ አይገባኝም። ግን ይመቻችሁ። ልብን ነው የሚያየው። እኛ ምናምን ታያለሽ። ወንድ ደግሞ አንቺን ነው የሚያየው። ጌታ ልብ ላይ ይችላል። ወንድ ልጅ ግን አንቺን ያያል። እነ ዳዊት ስተዋሉ የሴቶችን ገላ አይተው። እነ ሳምሶም ስተዋሉ በሴት ያልተሸወደ የለም። ይህንም መጽሐፍ ቅዱሳዊ ነው የምናገረው። እናንተ ጋር ግን ምንም ጣጣ የለውም። ለዚህ ነው ፓስተሮቻችሁ ልጥልጥ የሚያደርጓችሁ። ቆንጆ ሴቶች በሙሉ
ፓስተር ቀምሷታል ወይ ጠይቋታል ወይ ቀምሷታል ወይ ጠይቋታል ፓስተሩ። ምንም ሀቅ ነው የምናገረው በሚያሳዝን ሁኔታ ማለት ነው። ሴት ልጅ ትሸፈን ይላል። ይሄ ኦን ፐርፐዝ ነው። ካቶሊኮች ይሸፈናሉ፣ ኦርቶዶክስ ትሸፈናለች፣ በክርስትና ህይወቱ የሚመላለሱ ማለት ነው። ሙስሊሞች ይሸፈናሉ፣ የሌሎችም የቻይና ቡዲዝም ምናምን ይሸፈናሉ ሴቶቹ። ኤቭሪባዲ ጃፓኒዝ፣ የትም ዓለም ላይ ብትሄድ ኢንዲያኖች፣ ኢንዲያን አሁን ወንዶች ትክክለኛ የሆነ እምነት አላቸው እና እሱን ጸጉሩን ጠምጥመው ነው የምታገኘው። ህንዱ ወንዱ ራሱ ማለት ነው። ስለዚህ ዝም ብሎ የመጣ ነገር ሳይሆን እውነት ነው የምናወራው። የምን ኧረ እኔ የሰው ሚስት አልነካም። አዎ የኤርሚያስ ሚስት ዲያቆን ናት፣ የቸርች ዲያቆን። ይመችሽ እናቱ፣ ልጆችሽ ይባረኩ፣ አንቺም ተባረኪ። የሴት ዲያቆን የት እንዳለ መጽሐፍ ቅዱስ ላይ እስቲ ጴንጤ ጥቅሱ ታውቁ የለ? እኔ ስላላገኘሁት ጥቀሱልኝ። አንድ ጠብ አድርጉልኝ፣ ለባሉ ድምቀት ጥቀሱልኝ አንዴ የሴት ዲያቆን። እስቲ ምን አለኝ? የሆነ ጥቅስ አይቻለሁ። እንግዳ ልብስ የሚለብሱትም ሁሉ እቀጣለሁ ይላል ትንቢተ ሶፎንያስ 1:18 እንግዳ ልብስ የሚለብሱትም ሁሉ እቀጣለሁ። ስለዚህ የጴንጤ ቺኮች አለቀላቸው በለኛ። አለቀላቸው በለኛ አባቴ። ኦ ይሄ ብሉይ ኪዳን ነው፣ አይቆጠርም በነሱ። ይኸው መጽሐፍ ቅዱስ የሚለውን መጡ ለኦርቶዶክሶች። አረ ምን ተገኘ? ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ። ይህን የሚያደርግ አምላክ በእግዚአብሔር ዘንድ የተጠላ ነው። አልአምቡላንስ የጥቅስማ ስክሪንሻት ይደረግ። ዘዳግም 22:5 አቤት አቤት አሰላ ፍርድ ቤት። ተው ኦርቶዶክሶች፣ የት ነበራችሁ ኦርቶዶክሶች? የት ሄዳችሁ ነበር? የት ሄዳችሁ ነበር እስካሁን? ስለዚህ ተባረኩ። እንደዚህ ነው መጽሐፍ ቅዱስ ላይ ሴቶች የሆነ ወንድ የሴትን አይለብስም፣ ሴት የወንድን አትለብስም። ሱሪ አድርገው ሴት ፓስተሮች በአደባባይ ያስተምራሉ። ጸጉር መሸፈንማ አይታሰብም። የኢትዮጵያ ፓስተሮች ሴቶቹ ነቢያቶቹ ምናምን ጸጉር መሸፈን የማይታሰብ። አዎ ብሉይ ኪዳን እየደበራቸው ነው። ለምን ከኦርቶዶክስ ጋር ያመሳስላቸዋል። ስለዚህ ብሉይ ኪዳንን እየሰረዙት ነው። ቤተሰብ ብሉይ ኪዳን ሞር ኦርቶዶክስ ያደርጋል። ስለዚህ ወደ አዲስ ኪዳን ትሄዳል። ታፕ ኮፒሊንግ። አዎ ጢሞቴዎስ ላይ አለ። ጢሞቴዎስ ላይ በጣም ይላል ሴት ልጅ በዝግታ ትማር ይላል። በአደባባይ እንድትመሰክር አልተፈቀደላትም ይላል። ብዙ ነገር ይላል እና ያንን አይቀበሉም። ተሽሯል ነው የሚሉት። ምን መሰለ አሁን ክርስቶስን ይህን ቃል ለመጠቀሜ በጣም ይቅርታ፣ ክርስቶስን ፋሽን አድርገውታል፣ ስታይል አድርገውታል። ክርስቶስ እምነት ሳይሆን ፋሽን አድርገውታል። ባዝሩም ሽንት ቤት ገብታ ተጠቅማ ስትወጣ እንደዚህ ሰልፍ ይዛ እንደዚህ እየተቁላላች መዝሙር የምትለቅ ሴት አለች። እጅግ የሚያሳፍር ነገር፣ እጅግ የሚዘገንን ነገር። እኔ ከሚዘገንን ነገር ሽንት ቤት ብዙ ተጸዳድቼ ከወጣው በኋላ እንደዚህ ሰልፍ ይዤ እንዲህ እያልኩኝ ለጌታ ዘመርኩ። ስለዚህ እንደዚህ አይነት ችግር በጣም አለ። በጣም ደፋሮች ናቸው። ድፍረት ለጌታ አይጠቅምም።
በዝግታ ነው የሚለው እና ብዙ ትምህርታችሁ ፋለሲ ያለው ብሉይ ኪዳን በሙሉ ኦርቶዶክስ የሚያደርግ ትምህርት ነው። ያስፈራል። ብሉይ ኪዳን እንድትጠቅሱ ከዛ በጣም ነው የሚጠሉት። በጣም መላእክቱ እየጠየቀ እያየ መልአክ እግዚአብሔርን እየጠየቀው እያየ ሽምጥጥ መልአክ መጠየቅ አይችሉም ብለው ካሉ በኋላ አይ የሚጠይቃለ ብለህ ስታ አይደለም እኮ እንዴት ነው የሚጠይቅ? ከመላእክት ጋር ጸብ ይፈጥራል። ትንቅንቅ ይፈጥራል። አይጠቅምም። የኦርቶዶክስ ሊቃውንታት ሳያውቁ ቀርተው አይደለም ይህን ነገር ያደረጉት። ለምሳሌ ኢየሱስ ክርስቶስ ካያችሁ ብዙ ጊዜ እኔ ራሱ ያልተገለጠልኝ አንድ ነገር ነበረ። ጌታ ኢየሱስ ምስክሬ ያልተገለጠልኝም። እግዚአብሔር እየበሰልክ ስትሄድ ነው ነገሮችን የሚገልጸው። ስታነብ ስትጸልይ መግለጥ ይጀምራል። ሁልጊዜ ታየው እንደሆነ ኢየሱስ ክርስቶስ ሲመጣ የአጋንንት ያለባቸው ሰዎች ከመጡ አጋንንቱ ሮጦ መጥቶ ኢየሱስ ክርስቶስ ጋር ይሰግድና አንተ የእግዚአብሔር ልጅ ሆይ እባክህ ተወኝ ይላል። ካያችሁ መጽሐፍ ቅዱስ የምታነቡ ሰዎች ካላችሁ እዛ ውስጥ ያለው አጋንንት ነፍስ አለ። ብዙ ቦታ ላይ አጋንንቶቹ ሲያስወጣና ሌላ ቦታ እንዲሄዱ ሲያደርግ ይታያል። ከዛ ወደ ውሃ ውስጥ የሚሰምጡ አጋንንቶች አሉ። ራሳቸው አጋንንቶቹ ነፍስ አላቸው፣ ህይወት አላቸው። ይሄንን መጽሐፍ ቅዱስ ነው ግን ካልገለጠል መጽሐፍ ቅዱስን አንብበ ለምንድን ነው እና አቡነ ተክለ ሃይማኖትም ሌሎችም አጋንንትን እንዴት አድርገው እንደዛ ሊያደርጉ ቻሉ ብዬ ጠይቃለሁ። ለምን ወደ እግዚአብሔር የሚጸልዩ ሰዎች ናቸው። አስቡት። እና አቡነ ተክለ ሃይማኖት ብትል እነ አቡዬ ብትል ሌሎችም ብትሉ ወደ እግዚአብሔር የሚጸልዩ ሰዎች ናቸው። ወደ ዲያብሎስ አይደለም፣ ወደ ሌላ የሚጸልዩ አይደለም። ወደ እግዚአብሔር የሚጸልዩ በእግዚአብሔር መንገድ የሚመላለሱ ሰዎች እንዴት ነው ይሄንን ነገር ብዬ መጠየቅ እና መጽሐፍ ቅዱስ ሳነብ ኢየሱስ ክርስቶስ ሲመጣ እንዳያሳውቁት ኢየሱስ ክርስቶስ እንዳትናገሩ ይላቸው ነበር። አጋንንቶቹ ይሰግዱለታል። መጥተው አጋንንቶች ቀድሞ ነው የሚሰግዱት እና እየጮሁ ወደ ሌላ ቦታ ይሄዳሉ። ስለዚህ አጋንንቱ ሌላ ህይወት አለው ማለት ነው። ይሄ መጽሐፍ ቅዱሳዊ ነው፣ ፈጥሬ ማውራው አይደለም። እና በጣም በሚያሳዝን ሁኔታ ያን እንደማይቻል አድርገው እነዚህ ሰዎች እዚህ ቤት ያለው ኪስ ስለሚያወልቅ ማስተዋልና ጥበብ አልተሰጠውም። እንዴት እስቲ የማርቆስ ወንጌል ላይ ብንሄድ አጋንንቶቹ እንዴት እንደሆኑ የሚናገር ነው። አጋንንቶች እንዳሉ ክርስቶስን እንዳወሩት አፋቸው እንደሚያዘጋቸው ማንነቱን እንዳይገልጡ ሲገስጻቸው እንደነበረ ይናገራል ክርስቶስ። ስለዚህ አጋንንትን ምን ማለት ይችላሉ? ቅዱሳን ማን እንዳለበት ማየት ይችላሉ። ኢቭን የሐዋርያት ሥራ ላይ ስትገቡ እየተከተለቻቸው የእግዚአብሔርን ነው ያለችው። ምዕራፍ 16 ላይ የሐዋርያት ሥራን ቆይ ከማርቆስ በፊት ላውጣና ላሳያችሁ። እሷ ውስጥ ያለው መንፈስን ያውቁት ነበር፣ አስወጥተውታል። መንፈስ ነው የሚወጣው። ያንም መንፈስ ገስጸ ሌላ ነገር ማድረግ እንደምትችል እንደፈለገው አጋንንት ማድረግ እንደምትችል መጽሐፍ ቅዱስ ነው የሚናገረውና ብዙ ጊዜ ችግሩ ኪስ አውላቂዎቹ እውነተኛውን መንፈስ ቅዱስ አልገለጠላቸውም፣ አልበራላቸውም። መጽሐፍ ቅዱስ ላይ ያለ ማየት አይችሉም፣ መገንዘብ አይችሉም፣ ማወቅ አይችሉም። እነሱም ይመስላቸው በቃ ኢየሱስ ብላ ድናል። ይቺ በአብ ዘንድ ጠበቃ አለን የምትባለውን የዮሐንስ ወንጌልን ያወጧታል፣ አንደኛው ዮሐንስ መልእክትን ያወጧታል፣ እሷን ያነባሉ ምናምን። በቃ እውነት መንገድ እኔ ነኝ የሚለውን ያነባሉ። አለቀ። ከ5 ከ10 ጥቅስ ውጪ ብዙ ጊዜ ሲያነቡ አታያቸው። ዮሐንስ ወንጌልን ያነባሉ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 አለ። ዮሐንስ 12:6 አለ፣ 14:6 አለ። ይቺን ይጠቃቅሳሉ። አለቀ። በቃ አለቀ። ስለዚህ እዚህ ጋር ላሳያችሁ
የሐዋርያት ሥራ ምዕራፍ 16 ላይ ስታነቡት የሚናገረውን ታያላችሁ ምን እንዳለባቸው። የት አለ 19 ነው 16 አንዴ ጢሞቴዎስ እዛ 16 ላይ ነው ሊሆን የሚችለው። በደንብ እርግጠኛ ነኝ። 16 ላይ ነው። ስለዚህ ምንድን ነው የሚለው መሰላችሁ? 16 ላይ ስታነቡት ምን ይላል መጽሐፍ ቅዱስ? ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ ነበረች። አንዲት ገረድ አገኘች። እርሷ ጳውሎስና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር አሉ። አሸችም። የመዳንን መንገድ የሚነግሯችሁ እነዚህ የእግዚአብሔር የልዑል አምላክ ባሪያዎች ናቸው እያለች ትናገራለች። እሷ ውስጥ ያለው መንፈስ ነው የሚነግራት። እሷ ውስጥ ያለው መንፈስ ይናገራል ይሄንን ነገር ማለት ነው። ይህንን እጅግ ቀን አደረገ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን እሷ ውስጥ ያለውን ከእርሷ እንድትወጣ በኢየሱስ ክርስቶስ አዝሃለሁ አለው። በዚያም ሰዓት ወጣ እና መንፈስ አለ ሌላዎች ውስጥ። እነ ጳውሎስ ያዩታል፣ ሌሎቹ ማየት አልቻሉም። ሌሎቹ ቻፓ ነው የምታመጣላቸው፣ ለነጋዴዎች ትጸልያለች። አሁን ኢትዮጵያ ላይ ለነጋዴዎች እንጸልይ የሚሉ የሉ። ለነጋዴዎች እንጸልይ የሚሉ ፓስተሮች፣ ነቢያቶች፣ ሐዋርያቶች የሉ። ይሄ መንፈስ ነው ያለባቸው። ይሄ መንፈስ የዚች ሴት መንፈስ እነሱ ውስጥ ነው ያለ። ለኮንትሮባንድ የሚጸልያል። ለኮንትሮባንድ በቪዲዮ በመጣ አይሻልም? ኮንትሮባንዱ ላይ ከዛ ወደ ጥቅሱ እንሄዳለን። ኮንትሮባንድ ነይ። ኮንትሮባንዱን ጸሎት ሲደረግ እንላቸው። ባለ ኮንትሮባንዷ የት ሄድሽብኝ? ገለቴ አጠፋሽው እንዴ? በኮንትሮባንድ የነበርሽው የት ሄድሽ? ባለ ኮንትሮባንድ ማጋን ነው ያለው። በጌታ ባለ ኮንትሮባንዷ የት ሄደች? እኔ ጋር ነበረች። አይ ቪዲዮሽን አጠፋሽው። ምን አለ ብንማማርበት? ላኩልኝ ኮንትሮባንዶ ያላችሁ። ለኮንትሮባንድ የሚጸልይ ፓስተር እንዳለ። ስለዚህ ልላችሁ የምፈልገው ምንድን ነው? ትላንትም ሳሰማችሁ ስለነበረ ይሄንን ነው። መጽሐፍ ቅዱስ ላይ ይሄንን እያዩ ቸርች ሄዳል። የኮንትሮባንድ ንግድ፣ የምን ንግድ? ስለ ንግድ ባለሀብት የሚያደርጉ አሉ። ጥንቆላ ነው የሚሰሩት። የክርስቶስ መንፈስ አይደለም። የክርስቶስ መንፈስ ስለ ሀብት ምንም ብሎ አያውቅም። አዎ ላኩልኝ። ሌላው ሰው ማየት ስላለበት ማለት ነው። እንዴ ነበረኝ ኮንትሮባንድ የት ሄድሽብኝ? በእናትሽ አሪፍ ኮንትሮባንድ ነበረች። ኤኒዌይ እሷ ከሄደች
ትላንትና ሳሳየው ነበር፣ ድራሹ ጠፍቷል። ወይኔ ኮንትሮባንዴ ግድ የለም። ኤኒዌይስ ስለዛ አለ። ስለዚህ ባለሀብቶችን እንደዛ ያደረገችው ለዛ ነው። ስለ ወንድ ብልት የሚጸልዩ ያሉ ኢትዮጵያ ውስጥ ነው ማውራቸው። አንተ ስንት ደቂቃ ሊጨምርል ይላል። ደቡብ ነው ፕሮፌቲክ ዳንስ የሚለው ጮሪ ነው ጩሪ የሚባል ጩሪ ነው ጩሪ የሚባል ስንት ደቂቃ ሊጨምርልህ? ስንት ደቂቃ በቃ ዝም ብለህ እዛ ላይ አትችልም አይደለ? ዝም ብለህ ነው የምትሸናው። ትሸናለህ አይደለ? ስንት ደቂቃ ሊጨምርልህ? 30 ደቂቃ ሊጨምርልህ? ጭሮ ነው ጭሮ የሚሉት ጭራሯ ጭራሮ ስንት ደቂቃ ሊጨምርልህ? እንደዚህ የሚሉ የደከሙ ድኩማን አሉና እንድታቁ በሚል ነው። ይኸውልህ አፖስትል እንዴት ነህ? ቅድም የደወልኩልሽ ነኝ። ብሩ ገባልህ? ብሩ ገባልህ? አዎ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። ሀገር ላይ ነው አላየሁትም እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራው እና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ። ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለህ የኔ መላካል ቢኮስ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መላካል ውጪስ አዲስ አምኜ ነው ማወራልሽ። አሜን አሜን። እውነት ነው። አዳጋባይ አውልሽ ታምኛለሽ? አምኗለሁ። እኔ አምኗለሁ እግዚአብሔርን። ህይወትሽ ላይ ልትቀጥይ ልትቆሚ 4 ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ። አካውንትሽ ላይ ክሳራው ተኝና 3 መኪና ነው የምጠራልሽ። በዚህ ቤተደም የሚባል ሰው አንተ ሌባ ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6000 ብር ለላክልህ ለኮንትሮባንድ እንድትጸልይልኝ። አንተ ወሮ በላ ይዤሃለሁ። አፖስትል እንዴት ነህ? እኔም ልጸልይላችሁ በቃ ልጸልይ በቃ እኔም ከዚህኛው አንሳለሁ እንዴ አንሳለሁ። 4 ሚስጥራት እነግርሻለሁ። ጥቅስ ደግሞ ይጠቅስላታል እኮ ምንም ችግር የለበትም። ጥቅስም ይጠቅሳል። እንደዚህ አይነት በሞላበት የሌባ ቤት ስለሌላ እምነት መናገር እኮ በጣም ወንጀል ነው። እኔ አካውንቴን ለጥፍና በዶላር ነው በብር አልጸልይም። ይቅርታ በዶላር ነው የምጸልይላችሁ ቤተሰብ። ያው በዜልና በካሻፕ ጸሎት እንጀምራለን። እንደነዚህ አይነቱን ጌታ ይገስጻችሁ። በእውነት ጌታ ይገስጻችሁ። ደፋሮች ናቸው። በጌታ ስም የምትነግዱ በጌታ ኮንትሮባንድ ልዘርፍ ነው ብትለው ይጸልይላል። ሄጄ ልዘርፍ ነው ብትለው ይጸልያል። ምንም ችግር የላባቸውም። እና ይሄ ነገር በሙሉ ተጋልጧል። ኢየሱስ ትክክለኛ አምላክ ነው። ኦርቶዶክሱም እውነተኛ ፕሮቴስታንቶችም በክርስትና ያሉ ክርስቲያኖችም ለእውነት ዋጋ የከፈሉበት ይሄ ክርስትና እውነተኛው ክርስትና ነው። የሌቦች መንጋና መናኸሪያ የፈጠረችው ፕሮቴስታንት ናት ኢትዮጵያ ውስጥ በሃይማኖት ደረጃ። ለምን ስርዓት እንዳይኖር እያላት የራሷ የሆነ
ዲኖሚኔሽን እያለ ሰንጥቃ ማንም ሌባ ለምን ከኦርቶዶክስ እስከወጣ ድረስ እነሱ ጋር የስህተት ትምህርትን ቢያስተምር ችግር የለውም ብለው ማንኛውም ፓስተር፣ አፖስትል፣ ፕሮፌት ምናምን ሆኖ መውጣት ይችላል። በኦርቶዶክስ አይችልም፣ በእስልምና አይችልም። ይሄ ከምን የመጣ ነው? ኦርቶዶክስን ከመጥላት የመጣ ነው። ሌላው የምናገረው አብዛኛው ይሄ ዲያቆን ነኝ እንዲነበርኩ ዘማሪ ነኝ ከኦርቶዶክስ ምናምን ብሎ የወጣው በኦርቶዶክስ ጥላቻ የሰከረ እኔ የተናገርኩት ንግግር almost 100% እነ ኤርሚያስ የሚናገሩን ንግግር ነው። እነ ኤፍሬም ባለጊዜው የሚናገሩን ንግግር ነው። እነ ማናቸው ቤኪ ቀበቶ የምትለው ምናምን ከኮች የሚናገሩን ንግግር ነው። ሌላ የተጨመረ ነገር የለም። ስለዚህ እያንዳንዱ ቤተክርስቲያኗ ህጓን አውጥታ ከዛ ውጭ የሆነውን በሙሉ በህግ ብታስጠይቅ፣ ለምን የክርስቶስን ፋለሲ ስለሰሩ በህግ ብታስጠይቅ ኖሮ የማንም ዱርዬ ፍንዳታ ፓንክ እየተቆረጠ ምን አያጭበረብርም ነበር። በየቸርቹ ሌባ አይሆንም ነበር። ሌቦች ያሰማራሽው ራስሽ ፔንቴኮስታል ነሽ። የሌባ ማዕት አውጥተሽ ሙሉ ሌባ ያረግሽው አንቺ ነሽ። ይሄ ነው። ቤኪ ሳውዝ አፍሪካ ቀበቶ ሲያዙሩሎ ለንደን ለመግባት አበራሽን ሊጠብስ ብሎ ሳይግባቡ ሲቀሩ ሙልጭ አድርጎ ጸድቦ ከዛ ምን አረገ? ፓስተር መጫወት ጀመረ። ይሄ ነው። ቢኒያም የሚባለው ለንደን ነው ያለው። ለንደን እንዴት ሆኖ እንደሚኖር ብር የሴት ብር እየገሸለጠ ነው የሚኖረው። አይታችሁታል። የእናቱ አልቀረው የእናቱና አባቱ ቤት ነው የሸጠው። ከእህቱ 1 ሚሊዮን ብር ነው ኮንዶሚኒየም እንግዛ ብሎ ቀድሞ ያልግዛ ብሎ የወሰደው ከእህቱ ነው። ባለቤቱ 2 ልጆች ወልዳለት የት እንዳለች አቅም ይቺን ይጠብሳል በጎን እርምጥምጥ የበዛበት ነው። እና መተው እዚህ ከለር ሊሰሩ መተው እዚህ ክርስትና ብለው ሲጫወቱ ስክሪን ላይ ሲወጡ ጉዳቸው የማይታወቅ ከመሰለ ዮኒ ማኛ ሞሳድ ነው አባቴ ሞሳድ አውጥቼ ለጠልጣለሁ። ስለዚህ በአደባባይ ስትወጡ ጥሩ ላይፍ የነበረው በጥሩ በክርስትና የሚታወቅ እናንተ ቤት ለማውጣት ሶሻል ሚዲያ ላይ አጣን። አንድ እግዚአብሔር ይባርከው አሊ የሚባል ፓስተር አሊ ኦርቶዶክስን አይነካም። ብርክ እግዚአብሔር ይባርክ፣ በርታ፣ አልቃወምህም። ክርስቶስን መስበክ በጣም ያስደስተኛል። አልቃወምህም ብራዘር፣ ኪፕ ጋውን ማ ብራዘር ዱ ዩ ታይም። ለምን አትነካም? አትነካም። አየህ ዓለምን ካትህ ያስከ ፓስተር ቸርነት የኦርቶዶክስ ልጅ ፓስተር ቸርነትን የማይወደው አለ ብዬ አላስብም። እንኳን ኦርቶዶክስ ሙስሊሞች ይወዱታል። በመከባበር የሚያምን ሰው ነው። መከባበር። ስለዚህ አሁንም የምናገረው ምንድን ነው? የራሳችሁን ነገር ስበኩ። ችግር የለውም። አትችሉም እንዳትሰብኩ። እናንተ ቤት የእናንተ ሰዎች ስትሰባሰቡ ፓስተር የምትጫወቱት በሀሳብ ትለያያላችሁ። በክርስቶስ አንድ አይደላችሁ። በክርስቶስ አንድ ያልሆንክ በሌላ እንዴት አንድ ልትሆን ትችላለህ? በክርስቶስ አንድ ያልሆንክ በሌላ እንዴት አንድ ልትሆን ትችላለህ? ስለዚህ ያንን ነገር አስተካክሉ የሚል መሴጅ ነው ያለኝ። ያንን ነገር አስተካክሉ። በእውነት ያንን ነው ምለው። ባየሁት ነገር 10 ዓመት ሙሉ 7 ዓመት ሙሉ ከጮሁ በኋላ ይኸው በምታዩት ደረጃ ተበትነው ደንግጠዋል። እኔ የምለው ኤርሚያስ መቼ ነው የምትቀበለው?
ጥሪውን አድርጌልሃለሁ። መቼ ነው ከዘማርያም ጋር ተቀብለ ውይይት የምታደርገው? አንተ ክርስቶስን አውቀዋለሁ በማንኛውም ርዕስ ላይ ብቃት አለኝ ብለህ ተበጥርቃል አይደል? ተበጠረክ፣ በጣም አድርገህ ተበጠረክ። ጥሪ ለምንድን ነው የማትቀበለው? ለምንድን ነው የማትቀበለው? ጥሪው እችላለሁ ብለሃል፣ ብቃቱ አለኝ ብለሃል፣ ኦርቶዶክስን አስተነፍሳለሁ ብለሃል፣ ዲያቆን ነኝ ብለሃል፣ ሁሉ ነገር ብለሃል። ኦኬ፣ ከዘማርያም ጋር ተወያይ። ማን ነው? ለምንድን ነው የማትወያየው? በጥራቃ ስለሆንክ አትችልም ስልህ አትችልም ነው። ና ተወያይ። እንዴት እኔ ዘማርያምን እንዴት እንደምትፈራው ጌታ ኢየሱስ ምስክሬ ነው። እኔን የሚያል የሚያውቅ የለም። ዘማርያምን ትፈራዋለህ። ለምን? በደንብ ያውቃል። በቤተ ክርስቲያን ነው ያደገው። የኦርቶዶክስን ነገር ያውቃል። ናውራ ቤትህን ዘግተህ ትለፈልፋለህ እንጂ ያንን ነገር ማድረግ አትችልም። ያንን ነው የምልህ። ስለዚህ እጅግ 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 ጌታ ኢየሱስ ምስክር የሚያሳዝን ልብ የላችሁም። እውቀት የሌላቸው መስሏችሁ ነበረ። አሁንም የለም ነው ማወራ